አገዛዝ ይቁም እያልክ በአደባባይ የተናገርክ ጠቅላይ ሚኒስትሩን ጠርቻለሁ ብትል አይነፋም። አንድ ነገር መታወቅ አለበት። ፋኖ በአሁኑ ሰዓት ከማንም ጋር ግንኙነት ቢያደርግ ህጋዊ ነው። ጣልቃ ለመግባት ከወሰነች ግን አደገኛ ናት። ለምን የሚለውን አትይዙልኝም? አማራን የሰበረ በኔ ዘመን እኔ ነኝ። በውጪ ታሪካዊ ጠላቶቻችን ጋር ተቀናይተው ጦርነት ያካሂዳሉ፣ ጦርነት ይጠምቃሉ። እዚህ ጋር መጥቶ ግን ሰላም ይስፈን ምናምን ጦርነት ይቆም። ኒውስ ስፒክ ማለት እሱ ነው። 1984 ማለት እሱ ነው። ፋኖ በጠረፍ መሳሪያዎች ማስገባቱ ለአማራ ህዝብ ግን እሰየው የሚያስብል። ሱዳን ላይ ከተሸነፉ ኢትዮጵያን ለማተራመስ መሞከራቸው አይቀሬ ነው። የውክልና ጦርነት አደጋውን አየው። ወለጋ አካባቢ የነበረው ሄሊኮፕተር ሲደበደብ የነበረው በፍጹም ከትግራይ ጋር ምንም ንክኪ ባልነበረበት ጊዜ ይወር መዝበር እኔ ከነሱ ጋር ተቀምጬ ወይም እነሱን ለመስማት ሚዲያ ላይ አምጥቼ ጦርነት ይቁም የሚል በኋልት ውስጥ አልገባም። ጠቅላይ ሚኒስትሩ ናቸው ስለ ሙጃም፣ ስለ ዲፕሎማሲም፣ ስለ ሁሉም ነገር፣ ስለ ሽንት ቤትም፣ ስለ አፈር ቁፋሮም፣ ስለ ክትርም ጠቅላይ ሚኒስትሩ የሚባሉት አብይ አህመድ ናቸው የሚናገሩ። ደብረጽዮንና እስክንድር አንድ መድረክ የሚገኙ ሰዎች ናቸው። መጅሊሱ ላይ ከሳውዲ አረቢያ በበለጠ ተጽዕኖ ያላት ቱርክ ናት ይላል። ጋዜጠኛ አፍጋኒስታን ቢሄድ፣ ኢራን ቢሄድ፣ ናይጄሪያ ቢሄድ፣ ኢትዮጵያ ቢሄድ፣ ኤርትራ ቢሄድ ጋዜጠኛ ይጠየቃል ወይ? አይጠየቅም። ግን በሽተኞች ናቸው እነሱ። ኢትዮጵያ መከላከያ ይፍረስ ከሚለኝ ጋር አልወዳጅም። ሻዕቢያ ይላል የአብይ አህመድ የደህንነት ተቋም ብሔራዊ የደህንነት ተቋም ግምገማ። ሻዕቢያ ከኢትዮጵያ ጋር ባለው ግንኙነት ወደ ተስፋ መቁረጥ የገባ ይመስላል። በአሁኑ ወቅት ከአልቡርሃን ጋር እየተባበረ ነው። ወያኔም የአልቡርሃን ደጋፊ ናት። ኳታርም ከአልቡርሃኒ ጋር ቆመዋል ይላል። ልቀጥል። ኳታርና ሳውዲ አረቢያ ሱዳን ላይ ከተሸነፉ እዩ። ኳታርና ሳውዲ አረቢያ ሱዳን ላይ ከተሸነፉ የማን ደጋፊዎች ናቸው? ኳታርና ሳውዲ አረቢያ የማን ደጋፊ ናቸው? የአልቡርሃን። ሱዳን ላይ ከተሸነፉ ኢትዮጵያን ለማተራመስ መሞከራቸው አይቀሬ ነው። የውክልና ጦርነት አደጋውን አየው። ሱዳን ላይ ከተሸነፉ ማን? ኳታርና ሳውዲ አረቢያ የት ይመጣሉ አለ? ኢትዮጵያን ለማተራመስ ይመጣሉ። ተመልከቱ። ለኳታር ተሰጥቷት የነበረው ሰፊ መሬት ቡልጋሪያ አካባቢ ተነጥቃለች። ኤመሬትን ወዳጅ በማድረግ አብይ አህመድ ይሄ ማን ነው የኤመሬትሱ መሪ ላይ የሄደ ደረቱ ጋር እየተለጠፈ እየተሻሸ ምናምን ታዩታላችሁ አይደል? በጣም አስቀያሚ በሆነ መንገድ ከስንት ሀገራት ጋር ያላተማት እንደሆነ ሀገሪቷ ነው። ኳታርና ሳውዲ አረቢያ ሱዳን ላይ ከተሸነፉ ኢትዮጵያን ለማተራመስ መሞከራቸው አይቀሬ ነው። እስልምናን ዋና መረበሻ አድርገው ሊጠቀሙ የሚሞክሩበት እድል ሰፊ ነው ይላል። ተመልከት። አያው የብሔራዊ መረጃና ደህንነት ሬድዋን እዛ ጋር አለ። ተመልከት ምን እያሉ ነው? እና አብይ አህመድ ኳታርና ሳውዲ አረቢያ እስልምናን ተጠቅመው ከፍተኛ ትርምስ ኢትዮጵያ ውስጥ ይፈጥራሉ አለ። ምን ሲሆን? ሱዳን ላይ ከተሸነፉ፣ አልቡርሃን ከተሸነፈ ነው። አንፎርቹኔትሊ አልቡርሃን ካርቱምን ተቆጣጥሯል። ስቲል የብዛም ይነስም ጦርነቶች እንዳልቆሙ ግን ይታወቅ። ከዛ ይቀጥላል። እስልምናን ዋና መረበሻ አድርገው ሊጠቀሙ ሊሞክሩበት የሚችል እድል ሰፊ ነው። አልጀዚራንም በጸረ ኢትዮጵያ ፕሮፓጋንዳ ላይ ያሰማሩታል። ኳታር በተለይ በሶማሊያ ጉዳይ ከኢትዮጵያ በተቃራኒ ሆና ለመግባት መሞከሯ አይቀርም። ኳታር በተለይ በሶማሊያ ጉዳይ ከኢትዮጵያ በተቃራኒ ሆና ለመግባት መሞከሯ አይቀርም። ይቀጥላል። ደቡብ ሱዳን ከኢትዮጵያ ጋር ናት ይላል። ኬንያ በኢትዮጵያ ላይ የጠላትነት አቋም ይዛለች ይላል። እሳይ ትልቁ ዳቦ ሊጦን ኬንያ ላይ ድምዳሜ ይዟል የአብይ አህመድ አገዛዝ። ኬንያ በኢትዮጵያ ላይ የጠላትነት አቋም ይዛለች ይላል። ጅቡቲ ፍልሚያ ውስጥ ስለማታስገባ ችግር ፈጣሪ አትሆንም ይላል። ፍልሚያ ውስጥ ስለማትገባ። ስለዚህ የኢትዮጵያ ሕዝብ ለምን እየተዘጋጀ ነው? ለፍልሚያ። እየታፈሰ የሚሄድል ወጣት ምንድነው? ኦህዴድ ላዘጋጀው ጦረኛ ፖሊሲ። አየው
ምን ነግሬ ይሄንን ነው። ከሰማ ሰማ፣ ካልሰማ መከራ ይመክራል። ቱርክ ከሶማሊያ ጋር አዲስ ወታደራዊ ስምምነትና የተለያዩ አጋርነትን ብትፈጥርም ኢትዮጵያና ሶማሊያ በሚፈጥሩት አለመግባባት መሃል ጣልቃ የመግባት ፍላጎት አይኖራትም ተብሎ ይገመታል። ያዙልኝ። ቱርክ ከሶማሊያ ጋር አዲስ ወታደራዊ ስምምነትና የተለያዩ አጋርነትን ብትፈጥርም ኢትዮጵያና ሶማሊያ በሚፈጥሩት አለመግባባት መሃል ጣልቃ የመግባት ፍላጎት አይኖራትም ተብሎ ይገመታል ይላል። ውዳቂ ግምት ነው። ሶማሊያ በጀቷ የቱርክ ነው። ቱርክ አሁን በሶማሊያ ላይ 67 በመቶ አዛዥ ናት። ጣልቃ ለመግባት ከወሰነች ግን አደገኛ ናት ይላል። ጣልቃ ለመግባት አትወስንም ብለን እንገምታለን አሉ። ጣልቃ ለመግባት ከወሰነች ግን አደገኛ ናት። ለምን የሚለውን አትይዙልኝም? አሁን አብይ አህመድ መጅሊሱን በሃጂ ቱፋ በኩል ለምን እንደተቆጣጠረው ግልጥ ይልላል ማለት ነው። መጅሊስ የአብይ አህመድ መጫወቻ መሆኑን ያዝ። ልክ አሁን እንትን ላይ ምንድነው ስሙ ኦርቶዶክስ ላይ እንደሚያደርገው ማለት ነው። ያዙልኝ ነጥብ። ቱርክ ከሶማሊያ ጋር አዲስ ወታደራዊ ስምምነትና የተለያዩ አጋርነት ብትፈጥርም ኢትዮጵያና ሶማሊያ በሚፈጥሩት አለመግባባት መሃል ጣልቃ የመግባት ፍላጎት አይኖራትም ተብሎ ይገመታል። ጣልቃ ለመግባት ከወሰነች ግን አደገኛ ነች። መጅሊሱ ላይ ከሳውዲ አረቢያ በበለጠ ተጽዕኖ ያላት ቱርክ ናት ይላል። አሁን በጣም እየገረመኝ ነው የእውነት። በቃ ይሄ እነዚህ ቀጠናዊ ትንታኔ ላይ የተነሱትን ነገሮች በሙሉ ይሁት ይሄ ብቻ አይደለም የሚለው በነገራችን ላይ መጅሊሱ ብቻ አይደለም። መጅሊሱ ላይ ቱርክ ተጽዕኖ አላት ካለ በኋላ ቀጥሎ ምን ይላል መሰለ? ነፃነትና እኩልነት የሚባለውን የፖለቲካ ፓርቲ የሙስሊሞች ስብስብ ስለሆነ ወደ መደገፉ ልታዘነብል የምትችልበት ሰፊ እድል አለ ይላል። ይቀጥልና ብዙ የሙስሊም ባለሀብቶች ይላል። አሁን እዩ ባለሀብት ደግሞ የሙስሊም ባለሀብት እየሰጠን ነው መረጃ በዛው። ብዙ የሙስሊም ባለሀብቶች መቼ እንደምትቀጠፉ ይዩት። እናንተ ጋር ደግሞ የሚመጣል አሁን ይሄ ሳሊቬት የምታረግ ያብይ ደጋፊ ነኝ ብለህ የምታለከልክ ልክ የቀጠናው ነገር ሲቀየር መቼ እንደሚመጣልህ ልንገርህ። ይኸውልህ ብዙ የሙስሊም ባለሀብቶች ሀብታቸውን ወደ ቱርክና ዱባይ ማከማቸት ጀምረዋል ይላል። ቱርክና ኳታር የሙስሊም ብራዘርሁድ ዋነኛ ደጋፊ ናቸው። የተባበሩት አረብ ኤሚሬትስ ደግሞ ሙስሊም ብራዘርሁድን አትደግፍም ይላል። ምክንያት አንድ ከተመለከትኩት ማስታወቂያ መረዳት የቻልኩት የመጀመሪያው ነገር በዚህ ትዕይንት ላይ ቀርበው መልእክት ያስተላልፉ የተባሉት ፖለቲከኞች፣ አክቲቪስቶች አንዳንዶቹ ዋነኛ የጦርነት ቀስቃሾች ስለሆኑ ዋነኛ የጦርነት ጠማቂዎች ስለሆኑ ነው። ቃልዋስና የጦርነት አንቴናዎች ስለሆኑ የውሰት ቃል የጦርነት አንቴና። እነዚህ የጦርነት ጠማቂዎች፣ እነዚህ የጦርነት አንቴናዎች፣ እነዚህ የጦርነት ናፋቂዎች የማህበረሰባቸው የራሳቸው ማህበረሰብ ጭምር በጦርነት ናፋቂነታቸው፣ በጦርነት አንቴናቸው፣ በጦርነት ጠማቂነታቸው የተጠየፋቸው እኔ ከነሱ ጋር ተቀምጬ ወይም እነሱን ለመስማት ሚዲያ ላይ አምጥቼ ጦርነት ይቁም የሚል ቧልት ውስጥ አልገባም። ኮምፕሊት ቧልት ነው። እጠቅሳለሁ ምሳሌ ሶማሌ ዶክተር ደብረጽዮን የሚባል የጦርነት ዋነኛ ጠማቂ
ጦርነት ይቁም ብሎ ሲመጣ ለኔ አስቂኝ ነው። ቧልት ነው። ዘመነ ካሴ የሚባል የምን ድርድር የምን ውይይት እያለ በአደባባይ የሚናገር ሰው ጦርነት ይቁም ሲላይ ለኔ ቧልት ነው። ወንድሜ እስክንድር ጦርነት ይቁም ሲል አልሰማውም፣ ሰምቼው አላውቅም። ቧልት ነው ለኔ። ከእስክንድር ጋር ጦርነት ይቁም ብዬ የሱን ብሮድካስት ለማድረግ ስድብ ነው ለኔ። የዛ አቋም ላይ ሲደርስ እጃቸው ይመጣል። ጃልማሩም ተመሳሳይ ነው። እነዚህን ሰዎች ጦርነት ይቁም ብለው ሲሉ ምን እያሉ ነው ያሉት? ጦርነት ይፋፋም ነው እያሉ ያሉት። ለኔ እንደዛ ነው የሚታየኝ። አሁን እንዳልኩት ስፔሲፊክ እያረኩት ነው። ማስታወቂያውን አይቼ ነው ብያቸዋለሁ። ስለዚህ አንዳንዶቹ ጦርነት ለማቆም ሳይሆን ጦርነት ለማስቀጠል ምናልባትም እንዲህ አይነት ህዝባዊ እምቢተኝነትን ለመጨመርም ሊሆን ይችላል። ቀንደኛ የጦርነት ጠማቂዎች፣ የጸረ ጦርነት ሰባኪዎች ነው ብዬ ላስብ አልችልም። አንዱ ፋክት ነው። አንደኛ በደንብ ማስቀመጥ ያለብኝ ፋክት ነው። ሁለተኛ ቁጥራቸው ቀላል ያልሆኑት አሁንም በማስታወቂያ ያየዋቸው ሰዎች ቀንደኛ የኢትዮጵያ ጠላት እግር ስር የሚርመጠመጡ ናቸው። እኔ አይደለሁም፣ አቶ ልደቱ የተናገረውን ኮት አደርጋለሁ። ለኢትዮጵያ ቁጥር 1 ጠላት ኢሳያስ አፈወርቂ ነው። የኔ ንግግር አይደለም፣ የአቶ ልደቱ ነው። ዛሬ እነ ደብረ ጽዮን እየተርመጠመጡ ያሉት ሻቢያ ጋር ነው። ፎቶ እየታየ ነው አይደል? ሊክ እየተደረገ ተብሎ ወጣ። እኛ ሰሞኑን ስናወራ የነበረው በቪዲዮ እየወጣ ነው አይደል? ከዋሽንግተን ዲሲ አስመራ የተገባው የዘንባባ ዝንጣፊ ለመያዝ ነው። ከመቀሌ ወደ በኮድ 0 አድርጎ ምን አድርጎ በወታደሩ በምኑ የተገባው የዘንባባ ዝንጣፊ ለመቀባበል ነው። የጦርነት ስምምነት ነው። ስለዚህ በዚህ በኩል በጦርነት እየተስማማ እያየሁት እኔ ሚዲያ ላይ መጥቶ ጦርነት ይቁም ምናምን ጦርነቱ ያገዛዝ ነው ቢለኝ ትላንት አገዛዝ የነበረ ማለት ነው። ራሱ ቧልት ነው ለኔ፣ ከልቤ ቧልት ነው። የኢትዮጵያ ዋነኛ ጠላት ለሆነው አካል በጦርነት እንስማማ የሚል መልእክት የላከ መልእክቱን የሰማ ነው። ምን ነው እሱ ማውገዛ ከበዳችሁ? እሱ ሲሆን ችግር የለውም። ስለዚህ የኢትዮጵያ ቀንደኛ ዋነኛ ጠላት ከተባለ ጋር የተባበሩ ሰዎች፣ የጦርነት ጠማቂዎች፣ የጦርነት አንቴናዎች እኔ ከነሱ ጋር ተባብሬ ጦርነት ይቁም አገዛዝ ምናምን ልል አልችልም። አዲስ ኮምፓስ ሊል አይችልም፣ ራሱን ካልዋሸ ካላታለለ በስተቀር። አንድ ነገር መታወቅ አለበት። ፋኖ በአሁኑ ሰዓት ከማንም ጋር ግንኙነት ቢያደርግ ህጋዊ ነው። ራሱን ዲፋይን አድርጓል። ጥያቄዎቹን አስቀምጧል። በኢንተርናሽናል ሎ የራሱ የሆነ አይደንቲቲ አለው። ከሌሎች ኃይሎች ጋር ጥምረት የመፍጠር የመገናኘትና ዓላማውን የማስረዳት የመደራደርም የመስጠትም የመቀበልም መብት አለው። ኦኬ፣ ከፌደራል መንግስት አንጻር ኢትዮጵያ ውስጥ ስታየው ወይም ደግሞ በአንድ ሀገር ውስጥ ስታየው ግን ኢንሰርጀንሲዎች ስለሆነ ትግል የሚያደርጉትን ከሌላ ጋር ሊገናኝ አይችልም ብለህ ልትነትን ትችላለህ። ይሄ ግን አሁን ባለው የኢትዮጵያ ሁኔታ ዝም ብሎ ብልጽግና የሚያወራው ነው እንጂ አገሩ በአንድ መንግስት ቁጥጥር ስር አይደለም። መንግስት አገሩን መቆጣጠር አይፈልግም። መንግስት የዜጎች ጥያቄ መመለስ አይፈልግም። መንግስት የሚባለው ኃይል የብልጽግና ቡድን አጠቃላይ ህዝቡን በወረራ መግዛት መበዝበዝ ነው የሚፈልገው። ከውጭ ጠላት መጠበቅ አይችልም። ድንበሮችን መጠበቅ አይችልም። ኃላፊነቶችን በሙሉ አሳልፎ ወይም ደግሞ ጥሎ ወይም ደግሞ ኃላፊነቶቹን መመለስ ሳይፈልግ የቀረ ኃይል እንደዚህ አይነት የድንበር
ጥያቄዎችን እና ፋኖ ጠረፍ ላይ መሳሪያ እያስገባ ነው የሚለው ሲነሳ ቅር ሊልህ አይገባም። ራሱ ብልጽግና ነው የሚለው ነገር ግን ፋኖ በጠረፍ መሳሪያዎችን ማስገባቱ ለአማራ ሕዝብ ግን እሰየው የሚያስብል ነው። የፋኖን ትግል ለሚደግፉ ወይም ፋኖ ይዟቸው ለተነሳቸው ጥያቄዎች ቫልዩ የሚሰጡና ሌጂቲሜት ነው ሊመለስ ይገባል፣ ይሄም በሰላማዊ መንገድ ስላልተመለሰ ነፍስ ሊያስነሳ ይገባል ብለው ላመኑ በሙሉ ግን ፋኖ እዚህ አቅም መድረሱ ጥሩ ነገር የሚባል ነገር ነው እንጂ ነውር የሚሆን አይደለም። መበረታታት ነው ያለበት። እሱ ብቻ እኮ አይደለም እኮ የሚወራውን እኮ መንግስት አሁን አይኔም እንደው በቃ ጆሮዬም አልሰማም ዳባል በስሎ እንጂ የፋኖ አመራሮች እኮ ይወጣሉ ይገባሉ ይባላል አይደል? ይወጣሉ ይገባሉ ብቻ ሳይሆን ጉባኤያቸውን ሁሉ ሌላ ሀገር አካሄዱ ይላሉ ራሱ የብልጽግና ሰዎች እኮ። ስለዛ እንኳን ማብራሪያ የሚሰጥ ያንን እንኳን እንደው ፕሮፓጋንዳ የሚሰራበት ሚዲያና የጋዜጠኛ ወይም ፖለቲከኛ ስለሌለው ደካማ መስሎን ጠቅላይ ሚኒስትሩ ናቸው ስለ ሙጃም ስለ ዲፕሎማሲም ስለ ሁሉም ነገር ስለ ሽንት ቤትም ስለ አፈር ቁፋሮም ስለ ክትርም ጠቅላይ ሚኒስትሩ የሚባሉት አብይ አህመድ ናቸው የሚናገሩት። ገጠርም ገብተው አዲስ አበባም ገብተው ኮሪዶሩ የሚጎበኙት ሁሉንም የሚያደርጉት ሙዝም ሲተከል ሙዝ ገና ሲተከል ኤክስፖርት ሲደረግም እሳቸው ናቸው ቪዲዮና ፎቶ የሚነሱበት። ያው ይሄ እንግዲህ አእምሮ ችግር ስላለባቸው ይመስለኛልና ከዚህ ውጭ ያሉት በሙሉ የተንሳፈፉ የዋለሉ አድራሻቸው የት መውደቅ ማይችሉ ሊናገሩት የሚችሉት ጉዳይ ቢናገሩት ውሸት የሚሆን ያ ውሸት ደግሞ የሚያሳጣቸው አንዳንድ ጋዜጠኞች አንዳንድ ፖለቲከኞች አይተናል አይደል? ሚዲያ ላይ የሚያመጡትን ቀረዳ ውሸት እንዲህ የሆኑ የባከኑ ስለሆኑ ይህን ሁሉ ዋና መሰረታዊ ነገር የሚባለውን ሊያይ አያስችልም። ሌላው ይሄ በጠረፍ ያስገቡ ነው የሚለው ወደ አንተ መጣለኝ ቅንጅት እየፈጠሩብኝ ነው ማለትን ይጨምራል ውስጡን። አሁን ይሄ ወታደራዊ ቋንቋ ስለሆነ ነው ሰውየው የውጭ ኃይሎች ጋር ግንኙነት ያላቸው ሲባል የነበረውን ጉዳይ ለቅንጅት የጦር መሳሪያ ጀስት በሱዳንም ያምጡት በኤርትራም ያምጡት በኬንያ ከውጭ ኃይሎች ጋር ቤስት የሆነ የዲፕሎማቲክ ግንኙነት ከሌላቸው በስተቀር ይሄ ሊሆን አይችልም። አፋር የአብይ የጨዋታ ሜዳ ለማድረግ በደንብ አድርጎ ፕሮሞት የሚያደርጉ ሚዲያዎች ጠቅላላ አላል ትግራይ 360 ተዘግታ የነበረችበት ዘመን ያኔ ያ ዘመን እንዲመለስ ነው የሚፈልጉት። አሁን ይሄ ምን ማለት ነው? ወዳጅ የላት ትግራይ፣ በጠላት የተከበበች ትግራይ፣ ይሄንን ፕሮሞት የሚያደርገው ጠቅላላ ይሄ ሚዲያ የብልጽግና የሚዲያ እንትሮች አሉ። ባለፈው ወደ ኤርትራ በሄድኩበት ጊዜ ሚዲያው በሙሉ 600 500 የሚያያቸው አሉ። ሲቀልዱ እኮ ቴክስት ያደርጉልኝ ጋፕ ተፈጥሮ እኮ አንተ ከሄድክ በኋላ እኮ እንትና የሚባል አጋስስ እኮ 1.1 ሰው እኮ እያየው ነበር ይላል። 1 ይሄ በቃ እንትኑ ኢንተርኔቱን ተቆጣጥሮት እኮ ብልጽግና እኮ እንትኑ ወሮት እኮ ነበር እኮ ይላል። ቢያንስ ይሄ እዚህም እዛ በሌለ እና ተነጋዎች ባላንስ የሚያደርግ ሚዲያዎችን ዶሚኔት ለማድረግ ማለት ነው። በሉ ቆረጠው በለው ማለት ነው። እና አንዳንዱ ለምን እንዴት ሄደ ግን እንዴት ሄደ? ጋዜጠኛ አፍጋኒስታን ቢሄድ፣ ኢራን ቢሄድ፣ ናይጄሪያ ቢሄድ፣ ኢትዮጵያ ቢሄድ፣ ኤርትራ ቢሄድ ጋዜጠኛ ይጠየቃል ወይ? አይጠየቅም። ግን በሽተኞች ናቸው። እነሱ በሽተኞች ናቸው። እነሱ ከሚሉት እነሱ ከሚያስቀምጧት ፓራሜትር እነሱ ከሚያስቀምጧት ደረጃ የሆነ ከፍ ወይ እንትን ካለ ከወረደ አይምን የሆነ ነገር ወደዛ አካባቢ እነሱ ባልጠበቁት መንገድ ከመጣ ይርገበገባሉ። ልክ እንደ አቦል እንትን ቡና ይገነፍላል በአጭር ጊዜ ማለት ነው። በአጭር ጊዜ ባልተገመተ እነሱ ብቻ ነው ማድረግ የሚችሉት። እና 360 የተዘጋ ህዝብ 360 የተዘጋ ክልል እና እነሱ ያዘጋጁት ወጥመድ ላይ ሁሉም ሄዶ እየገባ የሚያልቅ እንደዛ ነው የሚያስቡት እነሱ። they are always right። ሌላ ሲያደርገው ግን በቃ ኢቪል ነው። እነሱ ካደረጉት ሁሌ ትክክል ናቸው። ሌላ ካደረገ ነውር ነው፣ ሐራም ነው። እኔ ሁሌ እንደዚህ አይነት ነገር ላይ ማንም አይፈልግም፣ እኔም አልፈልግም። በነገራችን ላይ እኔ ያጠመድኩት ወጥመድ ሄጄ ዘው ብዬ እንድገባ እንድያዝ ነው ሁሉም የሚፈልገው። አይቺ ወጥመድማ አልፈልጋትም፣ አውቃታለሁ። ወጥመዷን እንዲህ አድርጌ አፈነዳታለሁ፣ ወጥመዷን እንደዚህ አድርጌ ፎይል አረጋታለሁ ካለ በቃ ተበላ ማለት ነው። ተበላ ማለት ነው። እና 360 የሚዘጋ ክልል 360 የሚዘጋ ህዝብ ብልጽግና ብቻ የሚያንቀጠቅጥ ትግራይ በቦሌ የሚወጣ የሚደረግ ብቻ እኔ በቦሌ ይዘሃለሁ በቦሌማ አትገባም፣ እንደ ልደቱ አያሌው አትገባም፣ በአውሮፕላንም አትሳፈርም። ይሄ ነው በቃ አገር ማለት ይሄ ነው። መንግስት ማለት ይሄ ነው፣ ለነሱ ማለት ይሄ ነው። እና ወዳጅ የሌላት ሀገር፣ ወዳጅ የሌለው ህዝብ፣ ወዳጅ የሌለው ክልል፣ በጠላት የተከበበት
ትግራይ ህዝብም መንግስትም ሰራዊትም እንዲኖር ነበር ስራቸውና በአንድ በኩል ተመልካቾች በተለይ ደግሞ አጽንኦት ሰጥቼ ብዙ ጊዜ የምናገረው ጉዳይ ነው። ብዙ የኦሮሞ ኤሊቶች የሚናገሩት ብዙ ሰዎች አሉ የሚናገሩት ብልጽግና ራሱን የሚወሽቀው ባለቀ ሰዓት የዶክተር ኢታናና የዶክተር ሚልኬሳ ሰሞኑ ያደረጉት ውይይት ነበር። የአብይ የመጨረሻ ጊዜያት ባህሪያት ማሳያዎች ብሎ የገለጹበት ነገር ነበር። እየተወሸቀ ነው የኦሮሞ ህዝብ ላይ። ምን አገናኘው? እንዴት አድርገው ነው ይሄ ሰው ይሄ ኦሮማራ የሚባለው መንግስት እንዴት ተብሎ ነው ከዚህ ጋር ከኦሮሞ ህዝብ ጋር ሊጣበቅ የሚችለው? ምን ግንኙነት አለው? ከትግራይ በፊት 36 ተዘግቶ ምንድነው 9 ወር ሙሉ ሲዘጋ ደምቢዶላ አካባቢ የቀለም ወለጋ ሆሮ ጉድሩ ሲዘጋ ማን አቤት ብሎለት ነበር? በሄሊኮፕተር መደብደብ የጀመረው የሰማነው እኮ በሄሊኮፕተር የጀመረው እኮ ሆሮ ጉድሩ ቀለም ወለጋ ነው መጀመሪያ አካባቢ። እንዲያው ሄሊኮፕተር መጥቷል አልመጣም በምን ይረጋገጥ? ኮሚኒኬሽን ስለሌለ ተዘግቶ ውሸት ነው። እስቲ የኦሮሞ ተወላጁ ውሸት ነው ብላችሁ ኮሜንት አድርጉ። የምር ይሄ ምድረ ዝም ብሎ ቁልቋል ይሄ እንደ ምንድነው የሚባለው እንደ እሾ የቁልቋል እሾ አለ አይደል? ቁጭ ብሎ እንትን እያደረገ የሚሄድ እሱን አይደለም የምንፈልገው። ትክክለኛ ሆሮ ጉድሩ ወለጋ አካባቢ የነበረው በሄሊኮፕተር ሲደበደብ የነበረው በፍጹም ከትግራይ ጋር ምንም ንክኪ ባልነበረበት ጊዜ የኦሮሞ ህዝብ ነው። ራሱን ግን ትናንት በዚህ ፕሮግራም ላይ የቃኘ ነው አለ። እነዚህ 30 ኤሊት የሚባሉ የኦሮሞ ኤሊት የሚባሉት የኦህዴድ አያቶላዎች፣ የሃይማኖት መሪዎች፣ ፖለቲከኞች፣ ባለሀብቶች 30 ምናምን ምሳ ጋብዞ አብይ አህመድ የነገራቸው ኦሮሞ በታሪክ መጽሐፍት ድርሳናት አገላብጦ የትግራይን ህዝብ የሰበረ ኦሮሞ ብቻ በኔ ዘመን ኦሮሞ ብቻ ነው የሰበረው ብሎ የተናገረው ይሄ ነውር ነው መባል መቻል አለበት። አማራን የሰበረ በኔ ዘመን እኔ ነኝ። በተለይ ደግሞ ትግራይ በታሪኩ ሰብሮት ማንም ሰብሮት አያውቅም። ኦሮሞ በዚህ ዘመን ኦሮሞ ነው የሰበረው እያለ ከኦሮሞ ህዝብ ጋር ማገናኘት የሚፈልገው ሌላ ታሪክ ማምጣት ስለሚፈልግ ነው። መዘዝ አለው። ጆርጅ ኦርዌል አይነት ነው። በነገራችን ላይ 1984 ነው በአይኔ ያየሁት። 1984 ላይ ኒውስ ስፒክ የሚባል አለ። አይታችሁት ከሆነ አዲስ አነጋገር የሚል ኒውስ ስፒክ ይላል። አዲስ አነጋገር ማለት አዲስ የዘይቤ ያለ አዲስ አነጋገር 1984 ምንድነው? እንትኑ ነው አዲስ ኒውስ ስፒክ ነው። ምን በአማርኛ በቃ አዲስ አነጋገር ምን ሌላ ምን ልበለው አይ ዶንት ኖ ሶ አዳዲስ መዝገበ ቃላቶች ናቸው። ሶ ምንድነው የህዝብን አዎንታዊ እሴቶች ቃላትና አረፍተ ነገሮችን በመጠቀም በተግባር ግን ተቃራኒውን ማድረግ ማለት ነው። የህዝቡ አዎንታዊ እሴቶች ለምሳ ጦርነት ይቁም፣ ሰላም ያስፈልጋል ምናምን አዎንታዊ ነው፣ ቫልዩስ አሉት። ፕራክቲካሊ የጦርነት ባለቤቶች ናቸው እነዚህ ሰዎች። ሶ ኒውስ ስፒክ ነው ነባር ንግግርን በአዲስ ንግግር መቀየር ማለት ነው። 1984 አንዱ እሱ ነው። ሶ አም ቶኪንግ አባውት ስለ ኦርዌሊያን የሆነ ሰልፍ ነው እያየሁ ያለሁት። ከተሳተፉት ሰዎች አንጻር ነው እያነሳሁ ያለሁት። ተግባርና ንግግር በተቃርኖ የቆሙበት ማለት ነው። በተግባር በውጪ ታሪካዊ ጠላቶቻችን ጋር ተቀናይተው ጦርነት ያካሂዳሉ፣ ጦርነት ይጠምቃሉ። እዚህ ጋር መጥቶ ግን ሰላም ይስፈን ምናምን ጦርነት ይቁም። ኒውስ ስፒክ ማለት እሱ ነው። 1984 ማለት እሱ ነው። ስለዚህ እኔ የጆርጅ ኦርዌል እቁብ ወይም ማህበር ውስጥ አልገባም። ይሄን ያሰቡ ሰዎች በስነ ስርዓት ማሰብ ነበረባቸው። ማንን ነው ማሳተፈው ብለው አይ ነው ጠቅላይ ሚኒስትሩን ጠርተን ነበር ምናምን የሚል አገዛዝ ይቁም እያልክ በአደባባይ የተናገርክ ጠቅላይ ሚኒስትሩን ጠርቻለሁ ብትል አይነፋም። ምንም ማንም አይምሮውን ያዛገ የለም። በጣም ተራ ነገር ነው ይሄ። ስለዚህ this is number 2 አንደኛ ቀደም ያልኩት ነው ዋነኛ የጦርነት ቀስቃሾች ናቸው የተጠሩት። ልሳተፍ አልችልም። ጦርነትን እንደ ማስፈጸሚያ መሳሪያ የሚጠቀሙ ሰዎች ናቸው። ልተባበር አልችልም። ሁለተኛ it is news speak የጆርጅ ኦርዌል ነው። አዲስ አነጋገር ነው። ህብረተሰቡ የሚወደውን ይዘህ መተህ በውስጥ ግን
ጦርነት ናፋቂነት ማለት ነው። ሶስተኛ እነዚህ ለጦርነት ይቁም አገዛዝ ይብቃ ለማለት ንግግር የሚያደርጉ ስለ ንግግር የሚያደርጉ እንግዶች ነው ያወራሉት። እኔ ስለ አብሮነት አይደለም ስለ ልትወልደቱ አይደለም ወዘተ አይደለም፣ ግልጽ እንድትሆኑ። ስለዚህ እነዚህ ለጦርነት ይቁም አገዛዝ ያብቃ ለማለት ንግግር የሚያደርጉ የፖለቲካ ድርጅቶች፣ ታዋቂ አመራሮች፣ ታጣቂ አመራሮች እስቲ መጀመሪያ የራሳቸውን ተግባር ይፈጽሙ። እስቲ መጀመሪያ ህዝቡን ከማነቃነቅ በፊት ሰልፍ ከማድረግ በፊት የቤት ስራን ስራ ከውስጥ ወደ ውጭ ተመልከቱ። ውስጣችሁ መጀመሪያ ተመልከቱ። ምንድነው ስኬፕ ጎት መፈለግ፣ የጦስ ዶሮ መፈለግ ምንድነው? ስለዚህ ወደ ውስጣቸው የሚመለከቱ አይደሉም። እኔ እንዳየሁት እንኳን ህዝብ ሊያነሳሱ ሊያነቃቁ ቀርቶ ንግግራቸው ሊያደርግ ቀርቶ የሚያነሳሳው የለም ያልኩ። የሻዕቢያ መዋቅር ይነሳሳል፣ ጽንፈኛ ብሔርተኛ ይነቃቃል፣ ምንም ችግር የለው። ኢትዮጵያ መበጥበጥ አለባት በኤኒ ሚንስ ይነሳሳል። አይነሳሳም እያልኩ አይደለም። በደብረጽዮን ንግግር የሚመጣ ሺዎች ሚሊዮኖች ይኖራሉ። በጃልማሮ የሚመጣ ይኖራል፣ በእስክንድር የሚመጣ ይኖራል፣ በዘመነ የሚመጣ ይኖራል። አይኖርም እያልኩ አይደለም። ምን ያህል ይሳተፋሉ እርግጠኛ አይደለሁም። ግን እስቲ መጀመሪያ የውስጥ የቤት ስራችሁን ስሩና ተስፋ እናርጋችሁ። እስቲ ያሳዩን። ምንድነው የውስጥ የቤት ስራ? ጦርነትን ለማቆም ወስኛለሁ ብላችሁ ንገሩን በአደባባይ። ዘመነ ንገረን ውጣና ጦርነት ለማቆም ወስኛለሁ ብለ በጦርነት የሚፈታ ነገር የለም ብለ ንገረኝ። ጃልማሮ ንገረኝ፣ ወንድሜ እስክንድር ንገረኝ። ንገረኝና አብሬ ልተባበር። otherwise it's new speak። ነባር ንግግርን በአዲስ ንግግር መቀየር ሌላ አይደለም። ኦርዌላዊነት ነው ይሄ፣ ሌላ አይደለም። ስለዚህ በውስጣችሁ ያለውን ችግር ለማቆም ንገሩን። እስቲ መጀመሪያ ጦርነት ለማቆም ወስኛለሁ በሉን። አንደኛ እሱ ነው። ሁለተኛ እስቲ እርስ በራስ የምትገዳደሉትን አቁሙ። ሌላ ሰው ከመጥራታችሁ በፊት ዘመነ እስክንድርን እያሳደድክ የምትገለውን አቁም። የእስክንድር ሰዎች ዘመነን እያሳደዳችሁ የምትገሉትን አቁም። እስቲ መጀመሪያ ጀግንነት ዜና ዛሬ እኮ ብሬኪንግ ኒውስ አንዱ እሱ ነው እኮ። የጃልመር የማን ነው የምሬ ወዳጆ ሰዎች ሸዋ ሄደው ጨፈጨፉ ይላል። ያኛው ደግሞ የሸዋው ሰውዬ ምሬ ወዳጆን ዶጋ መዳረገው ይላል። ረፈሩ እንዴ ማፈር ድሮ ቀረ አትበሉ እንጂ እርስ በራስ የምትጨፋጨፍ እርስ በራስ የምትገዳደል ማን ነው? ይሄ ብልጽግና ነው እያጋደላችሁ ያለው። ምን አይነት ነውር ነው ይሄ? አሁን ድፍረት አለ ወጥተህ ይቁም ምናምን ለማለት መጀመሪያ ውስጥ ያለውን የቤት ስራ ዘመነ ከምትገለው እስክንድር ከምትገለው ዘመነ አቁምና ተነጋግራችሁ አሳዩ። ቢያንስ ላለመስማማት ተስማምታችሁ አሳዩ። ዘመንና እስክንድር ብቻ አይደለም፣ ደብረጽዮንና እስክንድር አንድ መድረክ የሚገኙ ሰዎች ናቸው እንዴ? ደብረጽዮን የእስክንድር ቡድን ቀንደኛ ጠላቴ ነው፣ ዋና ጠላት ነው፣ ከሱ ጠላት ለይቻላየውም ከምናምን ከብልጽግና ምናምን ያለውን ሰውዬ አሁን እኔ እንደው በፊት ለፊት መጥቼ ዘመነና ማን ነው እስክንድርና እንትናን ብሮድካስት ላድርግ? ዘመነ ማን ነው ደብረጽዮን ጃልማሮና ጀዋር ጤነኛ ናቸው? ብዙ የምናውቀው ሚስጥር አለ፣ እዛ ዝርዝር ውስጥ አልገባም። እስቲ መጀመሪያ ፍቱት። ጃልማሮ ከጀዋር ጋር ተነጋገርና እስቲ አንድ መድረክ ላይ እንያችሁ። ጃልማሮ ጀዋር ሆን ብዬ ነው ያነሳሁት። እስክንድርና ልደቱ ፍቱት ችግራችሁ። ወደ ዝርዝር መግባት አልፈልግም። ኤንድ ታውቀዋለህ፣ እስክንድርም ያውቀዋል። ሚዲያም ላይ ተጠይቄም ነበረ በባልደራስ ጊዜ በሚዲያ ላይ ምንድነው እስክንድር ጋር ያለው አቋም ተለውጦ ከሆነ አላውቅም። ጠቅላላ ምክር ቤቱ የተወሰነ ካልሆነ በስተቀር አቶ ልደቱ እናስተናግደው ሲባል ምንድን ነበረ? በጣም ጠንካራ አቋም በእስክንድር ጋር የነበረው ስለ ልደቱ የአደባባይ እውነት ስለሆነ ነው የምናገረው። ዝርዝር ውስጥ አልገባም። የምክር ቤት ስብሰባ ስለሆነ አጀንዳ ሆኖ አቶ ልደቱ ምንድን ነው የተወሰነው? ዛሬ ምን ተቀየረ? ተነጋገሩ። እኔ የምፈልገው እስክንድርና ልደቱ እንዲነጋገሩ ነው።
እስክንድርና አንዳርጋቸው ምንድነው የሚለው እንዴ? በየቦታው እየወጣ አንዳርጋቸው ብቻ በአንዳርጋቸው ዙሪያ ያሉ ሰዎች አንዳንዶቹ እኮ አርቲስት ምናምን የሚባሉት ሞቴን እመርጣለሁ እኮ ነው የሚሉት። ይሄ አይደል እውነቱ? ከሱ ጋር ከምታይ ሞቴን እመርጣለሁ የሚሉ ሰዎች ናቸው። እኔ እውነት ስለምናገርና ፍርጥ ስለማድረግ ነው። እስቲ በውስጣችሁ ያለውን ችግር ቀድማችሁ ፍቱ ከትዕይንቱ በፊት። አሁን ለማደናቀፍ ምናምን አይ ነው ብዙ ፕሮግራም እንደሚሰራ ቃለው፣ ግን ውስጣችሁ ይሄ እንዳለ ስለማቀ። ሶስተኛው ምክንያት ይሄ ነው። አራተኛ በተደጋጋሚ እንደገለጽኩት ከዚህ በኋላ እኔ የኢትዮጵያ አንድነት ላይ የኢትዮጵያ ሉዓላዊነት ላይ ምናምን ላይ ኮምፕሮማይዝ አላደርግም፣ ለድርድር አላቀርብም። በፍጹም ለድርድር አላቀርብም በኢትዮጵያ አንድነት ላይ። ለምሳሌ ኢትዮጵያ መከላከያ ይፍረስ ከሚለኝ ጋር አልወዳጅም።